ኬብሮን መንፈሳዊ ሚዲያ ዝክረ ቅዱሳን እንኳን ለነነዌ ጾም በሰላም አደረሳችሁ። በዚህ ቪዲዮ የነነዌ ጾም እንዴት ተጀመረ፣ ነብዩ ዮናስ ለምን ኮበለለ፣ የነነዌ ሰዎች እንዴት ከጥፋት ዳኑ የሚሉትን ጥያቄዎች በዝርዝር እንመለከታለን። በተለይ የዘንድሮ የ2018 ዘመን አቆጣጠር ጾሙ የሚጀምርበትን ቀንና ልናደርጋቸው የሚገቡትን ጥንቃቄዎች እናብራራለን። ታሪኩ የሚጀምረው በእግዚአብሔር ጥሪ ነው። ነብየ እግዚአብሔር ዮናስ ወደ ነነዌ ሄዶ እንዲሰብክ ታዘዘ። ነገር ግን ዮናስ የእግዚአብሔርን ትእዛዝ በመሸሽ ወደ ተርሲስ የሚሄድ መርከብ ላይ ተሳፈረ። እዚህ ጋር ነው ታላቁ ተአምር የሚጀምረው። ባህሩ ላይ ኃይለኛ ማዕበል ተነሳ፣ መርከቦቹ ተጨነቁ። ዮናስ ይህ የሆነው በእኔ ምክንያት ነው ብሎ ወደ ባህር እንዲጥሉት ነገራቸው። ዮናስ ወደ ባህር በተጣለ ጊዜ እግዚአብሔር ያዘጋጀው ታላቅ ዓሣ ዋጠው። በዓሣው ሆድ ውስጥ ለ3 መዓልትና ለ3 ሌሊት በጸሎት ቆየ። ይህ ራሱ ለጌታችን ለኢየሱስ ክርስቶስ ምሳሌ ነው። በሦስተኛውም ቀን ዓሣው ዮናስን በነነዌ ዳርቻ ተፋው። ዮናስ ነነዌ ደረሰ። ስብከቱም አጭር ነበር። በ3 ቀን ውስጥ ነነዌ ትገለባበጣለች የሚል ነው። የነነዌ ሰዎች ግን ስብከቱን ሰምተው ጊዜ አለን አላሉ። ከንጉሥ ጀምረው እስከ ትንሹ ሕፃን፣ ከሰው እስከ እንስሳ ድረስ ጾም ታወጀ። ማቅ ለበሱ፣ አመድ ላይ ተቀመጡ። እግዚአብሔር ንግግርን ብቻ ሳይሆን ተግባራዊ ለውጥን ያያል። የነነዌ ሰዎችን ትሕትናን አይቶ ከታቀደው ጥፋት አዳናቸው። ይህም ንስሐ ሞትን ወደ ሕይወት የመለወጥ ኃይል እንዳለው ያሳየበት የታሪክ ምዕራፍ ነው። ይህ ጾም የታሪክ ብቻ አይደለም፣ ዛሬም ለኛም ትልቅ መልእክት አለው። ዮናስ በመርከብ ቢሸሽ እግዚአብሔር በባህር ውስጥም አለ። ችግራችንን ይዘን መሸሽ ሳይሆን ወደ እግዚአብሔር መቅረብ ይገባል። ነነዌ አሕዛብ ነበሩ፣ ነገር ግን እግዚአብሔር ለጥፋት አልቸኮለም። ጾምና ጸሎት የአምላክን ቁጣ ወደ ምሕረት፣ መቅሰፍቱን ወደ በረከት የመለወጥ አቅም አላቸው። የዘንድሮን የ2018 ዓመተ ምህረት አጽዋማትን ብንመለከት ነነዌ ጥር 25 ቀን ሰኞ፣ አብይ ጾም ሁዳዴ የካቲት 9 ቀን ሰኞ፣ ደብረ ዘይት መጋቢት 4 ቀን እሁድ፣ ሆሳዕና መጋቢት 28 ቀን እሁድ፣ ስቅለት ሚያዝያ 2 ቀን አርብ፣ ትንሣኤ ሚያዝያ 4 እሁድ ይውላሉ። ጾም ስንጾም ምን እናድርግ? የምላስ ጾም አንደበትን መጠበቅ። ምግብን እየጾምን ለሌላው ሰው በምላስ የምናቆስለው ከሆነ ጾማችን ፍሬ የለውም። በነነዌ ጾም ወቅት ከሐሜት ከውሸትና ከነገር መራቅ ይገባል። ቅዱስ ያሬድ እንዳለው ዓይን ይጹም አንደበትም ይጹም። ሁለተኛ ከልብ መመለስ ወይም ከቂም በቀል መጽዳት። የነነዌ ሰዎች የዳኑት ማቅ ስለለበሱ ብቻ ሳይሆን ልባቸውን ስለሰበሩ ነው። እኛም በጾማችን ወቅት በውስጣችን የያዝናቸውን ችና ጥላቻዎች ማስወገድ አለብን። ይቅርታ ማድረግ የጾም መጀመሪያ ነው። በሦስተኛ ደረጃ ምጽዋትና ርኅራኄ። ጾም ከጸሎትና ከምጽዋት ጋር ሲሆን ክንፍ ይኖረዋል። ከራሳችን ጉሮሮ የቆጠብነውን ለተራቡና ለተቸገሩ ሰዎች በመስጠት የነነዌ ሰዎች ያሳዩትን ተግባራዊ ርኅራኄ ልናሳይ ይገባል። አራተኛ ንስሐና ሥጋ ወደሙ። ይህ ጾም የንስሐ ጾም እንደመሆኑ ወደ ንስሐ አባት በመሄድ የውስጥን ቆሻሻ መናዘዝና ለሥጋ ወደሙ መዘጋጀት ትልቁ መንፈሳዊ ጥንቃቄ ነው። እግዚአብሔር አምላክ እንደ ነነዌ ሰዎች ንስሐችንን ተቀብሎ ሀገራችንንና ሕዝባችንን በምሕረት ይጎብኝልን። ይህን ቪዲዮ ለሌሎች ትምህርት እንዲሆናቸው ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም እግዚአብሔር
ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።